ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራሜ የምነግራችሁ በጣም በርካታ ህመሞችን የሚፈውስ በቀላሉ በቤታችሁ አዘጋጅታችሁ የምትጠቀሙት አንድ ውህድ እነግራችኋለሁ። ዛሬ ይሄንን ውህድ የምነግራችሁ በተለይ በዚህ ዘመን ስለሚያስፈልጋችሁ ነው። አሁን ላይ የምንሰማቸው ህመሞች በተለይ ከዚህ ከካንሰር ጋር ተያይዞ ከኩላሊት ህመም ጋር ተያይዞ ከአንጀት ከዚህ ከስኳር ከኮሌስትሮል ከግፊት ከእንደዚህ አይነት ነገሮች ጋር ተያይዞ በዚህ ዘመን እነዚህ ህመሞች በጣም እየተስፋፉ መጥተዋል። ታዲያ እንደዚህ አይነት ህመሞችን የምትከላከሉበት በጣም አስደናቂ ውህድ አለ። ይሄ ውህድ በጣም በርካታ ህመሞችን ይፈውሳል። እስቲ ውህዱ ምንድነው? ከምን ይዘጋጃል? መቼ መጠቀም አለብን? ለምን ህመሞች ይረዳል? በአጠቃላይ ስለዚህ ውህድ በጣም ጠቃሚ ሐሳብ ነግራችኋለሁ ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር እያደረጋችሁ ደግሞ ሌሎችም ጋር እንደዚሁ እንዲደርስና እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። በመጀመሪያ መነግራችሁ የዚህን ውህድ ጠቀሜታ ነው። እንዳልኳችሁ ከብዙ ነገሮች ጋር ይገናኛል። አንደኛው ከደም ግፊት ጋር ተያይዞ እንግዲህ በተለይ ከፍተኛ የደም ግፊትን ለመቀነስ ይረዳል። እንግዲህ አሁን ይሄ ግፊት ላለባችሁ ሰዎች ነው። ግፊታችሁ በየጊዜው ከፍ ዝቅ እያለ የምትቸገሩ ስትበሳጩ ሊሆን ይችላል። አንዳንድ ምግቦችን ስትመገቡ ሊሆን ይችላል። ይሄ ግፊታችሁ ከፍ እያለ ከተቸገራችሁ ይሄንን ውህድ ብትወስዱ ከፍ ያለ ግፊትን ለማውረድ ለመቀነስ እጅግ በጣም ይረዳችኋል። ሌላኛው ይሄ በተለይ ማቅለሽለሽ እንደዚህ አይነት ስሜቶችንም ለማጥፋት ይሄ ውህድ ይረዳል። በተለይ አሁን አንዳንዴ አካባቢ ስትቀይሩ ይሄ በትራንስፖርት ስትሄዱ ማቅለሽለሽ አይነት ስሜት ሲሰማችሁ ሴቶች እርግዝና የመጀመሪያ ወቅቶች ላይ በተለይ በተደጋጋሚ እንደዚህ አይነት ማቅለሽለሽ እንዲህ አይነት ነገሮች ሊኖሩ ይችላሉ። ከአየር ለውጥ ጋር ከተለያዩ ህመሞች ጋር ተያይዞ የማቅለሽለሽ እንደዚህ አይነት ስሜቶች ሲሰማችሁ ይሄንን ውህድ በቤታችሁ አዘጋጅታችሁ ቶሎ ብትወስዱ የማቅለሽለሽ እንደዚህ አይነት ስሜቶች ቶሎ እንዲቆምላችሁ የማድረግ አቅሙ በጣም ከፍተኛ ነው። ሌላኛው ለኩላሊት ጤና ነው። እንግዲህ ይሄን በተለይ መግቢያ ላይ እንደነገርኳችሁ አሁን ላይ በጣም እየተስፋፉ ከመጡ ህመሞች አንዱ የኩላሊት ህመም ነው። ሰምታችሁ ከሆነ ኩላሊት ንቅለ ተከላ፣ የኩላሊት ዲያሊሲስ፣ ኩላሊት ፌል አደረገ፣ እንዲህ አይነት ነገሮች በጣም እየበዙ መጥተዋል። ኩላሊታችሁን አስቀድማችሁ እንደዚህ ተፈጥሯዊ በሆኑ ጤናማ በሆኑ ነገሮች መጠበቅ አለባችሁ። ይሄ ውህድ ትልቁ ጠቀሜታው ምንድነው? ከኩላሊት ላይ ቆሻሾችን ያጸዳል። አሁን ኩላሊታችን ብዙ ጊዜ ከሚጎዳበት ነገር አንዱ እንደዚህ አይነት ቆሻሻ ነገሮች፣ መርዛማ ነገሮች ኩላሊታችንን በከፍተኛ ሁኔታ ሲጎዱት ኩላሊታችን ፌል እስከ ማድረግ ደረጃ ድረስ ይደርሳል። ታዲያ ይሄንን ውህድ ስትወስዱ ኩላሊትን የማጽዳት ስራ ይሰራል። ከተለያዩ መርዛማ ነገሮች ከተለያዩ ቆሻሾች ኩላሊታችሁን ያጸዳና ኩላሊት ላይ የሚደርሰውን ጫና በከፍተኛ ሁኔታ እንዲቀንስ ያደርጋል። ይሄ ለኩላሊት የሚሰጠው በጣም ትልቁ ጠቀሜታ ነው። ሌላ ማንሳት የምፈልገው ከዚህ ከመተንፈሻ አካል ጤና ጋር ተያይዞ እንግዲህ ከዚህ ጉዳይ ጋር በተያያዘ በጣም የምጠይቁኝ ጥያቄዎች አሉ። በተለይ ይሄ ሳል ያለባችሁ፣ አስም፣ ሳይነስ ነገሮች ያለባችሁ ይሄ ከመተንፈሻ አካል ከጉሮሮ እስከ ሳምባ ያሉ ቦታዎች ላይ የሚፈጠሩ ችግሮች በጣም ተደጋጋሚ ትጠይቁኛላችሁ። ይሄንን ውህድ ብትወስዱ የመተንፈሻ አካል ችግሮችን የመቅረፍ የመተንፈሻ አካላችሁን ጤንነት ለማሻሻል በጣም ይረዳችኋል። ሳል ካለባችሁ ሳል እንዲጠፋ ያደርጋል። ይሄ ሳይነሶች፣ አስሞች ካሉ እንደዚሁም ደግሞ በጉንፋን ጊዜ የሚፈጠሩ የመተንፈሻ አካል ችግሮች በአጠቃላይ ከእንደዚህ ከመተንፈሻ አካል ችግር ጋር ተያይዞ ጉዳት ሲፈጠርባችሁ ይሄንን ውህድ ብትወስዱ በጣም ትልቅ ለውጥ ታዩበታላችሁ። ሌላ የዚህ ውህድ ትልቁ ጠቀሜታ ከመገጣጠሚያ ህመሞች ጋር ተያይዞ ነው። እንዳልኳችሁ ከብዙ ነገሮች ጋር ይያያዛል። በተለይ አሁን የመገጣጠሚያ ህመምን የማስታገስ አቅሙ በጣም ከፍተኛ ነው። መገጣጠሚያ ህመም ያለባችሁ፣ ከአጥንት ጋር የተያያዙ ችግሮች ያለባችሁ፣ ይሄ ስትቀመጡ ስትነሱ፣ እንቅስቃሴዎች ስታደርጉ፣ ጎንበስ ቀና ስትሉ መገጣጠሚያዎቻችሁን የህመም ስሜት የሚሰማችሁ ከሆነ
ይሄንን ውህድ በቤታችሁ አዘጋጁና ተጠቀሙ። ይሄ የመገጣጠሚያ ህመም በቀላሉ እንዲጠፋላችሁ የማድረግ ህመሙ የማስታገስ አቅሙ በጣም ከፍተኛ ነው። ሌላኛው ኮሌስትሮልን ለመቀነስ ነው። አሁን ስለ መጥፎ የኮሌስትሮል አይነት ከዚህ ቀደም በተደጋጋሚ ነግሬያችኋለሁ። የሚያመጣውን መዘዝም እንደዚሁ ነግሬያችኋለሁ። በተለይ ይሄ ኤልዲኤል የምንለው ባድ ኮሌስትሮል መጥፎ የኮሌስትሮል አይነት የደም ቧንቧን እየተለጠፈ የደም ቧንቧ ላይ በሚሄድበት ጊዜ የደም ቧንቧን ያጠባል። በዛ ሰዓት ላይ ቅድም ያልነው አሁን ግፊት በቀላሉ እንዲከሰት ያደርጋል። ከዛ ባለፈ ለልብ ህመም በቀላሉ እንድትጋለጡ ያደርጋል። ስኳር የተለያዩ ነገሮች እንዲመጣባችሁ ያደርጋል። ታዲያ ይሄ ውህድ ከደም ቧንቧ ላይ መጥፎ የኮሌስትሮል አይነትን የማጽዳት የማስወገድ አቅሙ እጅግ በጣም ከፍተኛ ነው። ይሄ ኮሌስትሮልን ስታጸዱ በተያያዥነት የደም ግፊትን እያስተካከላችሁ ነው። የልብ ህመምን ለልብ ህመም የመጋለጥ እድላችሁን እየቀነሳችሁ ነው። ለስትሮክ የመጋለጥ እድላችሁን እየቀነሳችሁ ነው። ከበርካታ ነገሮች ጋር በተዘዋዋሪነት ይያያዛል ማለት ነው። ስለዚህ ለዚህም በጣም ትልቅ ጠቀሜታን ይሰጣል። ሌላኛው የዚህ ውህድ ትልቁ ጠቀሜታ ከኢንፌክሽኖች ጋር ተያይዞ በተለይ ኢንፌክሽን የመከላከል አቅሙ ኢንፌክሽኖችን የማስታገስ የማጥፋት አቅሙ በጣም ከፍተኛ ነው። አሁን ከትናንሽ ከጉንፋን ጀምሮ ይሄ በባክቴሪያ በቫይረስ የሚመጡ ጉንፋን፣ ሳል፣ ራስ ምታቶች ይሄ ከኢንፌክሽን ጋር ተያይዘው ከባክቴሪያ ጋር ተያይዘው ከቫይረሶች ጋር ተያይዘው የሚመጡ ችግሮችን የመከላከል እነዚህንም ችግሮች የመቅረፍ አቅሙ እጅግ በጣም ከፍተኛ ነው። ሌላ ስለዚህ ውህድ መናገር የምፈልገው የደም መርጋትን እንደዚሁ ይከላከላል። የደም መርጋት ችግር እንዳይፈጠር ያደርጋል። አክታንም ያጸዳል። በነገራችን ላይ ቅድም ያልነገርኳችሁ ስለ መተንፈሻ አካል ስናወራ አሁን በተለይ አክታም ያስቸግራችሁ ሰዎች ስታወሩ ስትናገሩ ጉሮሯችሁን ያዝ የሚያደርጋችሁ ሰዎች ይሄ የመተንፈሻ አካልን የማጽዳት አቅሙ ከፍተኛ ስለሆነ ለዚህም ግልጋሎት መጠቀም ትችላላችሁ። ለካንሰርም እንደዚሁ የመጋለጥ እድልን በከፍተኛ ሁኔታ ይቀንሳል። በተለይ በአሁን ሰዓት ይታወቃል። በተለይ በሴቶች ላይ የጡት ካንሰር በጣም እየተስፋፋ ነው። የማህፀን በር ካንሰር፣ በወንዶች ላይ ፕሮስቴት ካንሰር፣ የጉሮሮ ካንሰር እንዲህ አይነት ነገሮች በጣም ተባብሰዋል። ለእነዚህ ታዲያ እንደዚህ ተፈጥሯዊ ነገሮች በጣም ይረዳችኋል። ይሄን ውህድ ብትወስዱ ካንሰር ሴሎች ሰውነት ላይ እንዳይነቃቁ በማድረግ በማዳከም ለካንሰር የመጋለጥ እድልን ይቀንሳል። ቦርጭን ለማጥፋት ውፍረትንም እንደዚሁ ለመቀነስ ይረዳል። ይሄ ሆድ አካባቢ የተከማቸ የስብ ክምችትን ለማስወገድ በከፍተኛ ሁኔታ ይረዳችኋል። እንግዲህ ይሄ ውህድ ከሚሰራቸው ጠቀሜታዎች ውስጥ በጣም ጥቂቱን ነው የነገርኳችሁ። በጣም በርካታ ጥቅም አለው። ይሄ ውህድ ምንድነው? ከምን እናዘጋጀው ወደሚለው ስንገባ ይሄንን ውህድ ለማዘጋጀት የሚያስፈልጉ መሰረታዊ ነገሮች አንደኛ ሎሚ ታዘጋጃላችሁ። ሌላኛው የቀረፋ ነው የምታዘጋጁት። የቀረፋ ዱቄት አዘጋጁ። ሌላው ዝንጅብል ታዘጋጃላችሁ። እንደዚሁም ንጹህ ማር ታዘጋጃላችሁ። ከዛ ውሃ። እነዚህን 5 ነገሮች አዋህደን የምንሰራው ውህድ ነው። እነዚህን ሁሉ የጤና በረከቶች የሚሰጠን ሎሚ፣ ቀረፋ፣ ዝንጅብል፣ ማርና ውሃ እንዴት ነው የምታዘጋጁት? መጀመሪያ መካከለኛ ሎሚ ብርጭቆ ውስጥ ጨምቃችሁ ቆርጣችሁ ትጨምቃላችሁ። ከዛ ትንሽ ዝንጅብል ታደርጉበታላችሁ። በተመሳሳይ ትንሽ ዝንጅብል ከታትፋችሁ መጨመር። ከዛ ትንሽ የቀረፋ ዱቄት ትጨምሩበታላችሁ። ቀረፋ ትጨምራላችሁ። ይሄንን በአንድ ብርጭቆ ውሃ ነው ለክታችሁ በአንድ ብርጭቆ ውሃ አንድ ላይ ታፈሉታላችሁ። እነዚህን ነገሮች አንድ ላይ ታፈሉታላችሁ። ከዛ ካወረዳችሁ በኋላ አንድ ማንካ ንጹህ ማር ትጨምሩበታላችሁ። እዚህ ጋር ጥንቃቄ ማድረግ ያለባችሁ የስኳር ህመምተኞች ማር አትጠቀሙ። ማሩን ሳትጠቀሙ ሌሎቹን ብቻ ውሰዱ። የስኳር ህመም የሌለባችሁ ማሩን መጠቀም ትችላላችሁ። ከዛ ውጪ መነግራችሁ የጨጓራ ህመም ካለባችሁ የጨጓራ ህመም ላይ መጀመሪያ ሞክሩት። ትንሽ ትሞክሩትና
ከተስማማችሁ ተወስዳላችሁ ካልተስማማችሁ ታቆሙታላችሁ ምክንያቱም ይሄ ሎሚ ቀረፋ ዝንጅብል እንደዚህ አይነት ነገሮች አንድ ላይ ሲወሰዱ ምናልባት ለጨጓራ ህመምተኞች ላይ ስማማ ስለሚችል ጨጓራ ህመሙ ከሰው ሰው ስለሚለያይ ለእናንተ ይስማማ ላይ ስማማም የሚለውን ነገር መጀመሪያ ትንሽ ወስዳችሁ ሞክሩት የማይስማማችሁ አይነት ከሆነ ታቆሙታላችሁ ማለት ነው ሌላ ደግሞ መድኃኒት የምትወስዱ ሰዎች የጤና ባለሙያችሁን ብታማክሩ መልካም ነው አሁን በርካታ አይነት መድኃኒቶች አሉ መድኃኒት የምትወስዱ ሰዎች ከመድኃኒቱ ጋር ይሄ ነገር ጥሩ ነው መጥፎ ነው የሚለው እንደ መድኃኒቱ አይነት ይወሰናል ስለዚህ ከምትወስዱት መድኃኒት አንፃር የህክምና ባለሙያችሁን አማክራችሁ ብትጠቀሙ መልካም ነው ከዛ ውጪ ሌላ ሰዎች እንግዲህ ባልኳችሁ መንገድ አዘጋጅታችሁ ይሄን ውህድ ብትወስዱ በጣም በርካታ ጥቅሞችን ታገኛላችሁ ማለት ነው ዶክተር ዮናስ ነበርኩ ይሄን ሐሳብ ላይክ ሼር አድርጋችሁ ለሌሎችም አጋሩ ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ የዛሬን በዚሁ አበቃው በቀጣይ ቀን በአዲስ ሐሳብ ዳግም የምንገናኝ ይሆናል እስከዛው በያላችሁበት መልካም ጊዜ